A short time ago, the United States military began major combat operations in Iran. እስራኤልና አሜሪካ ኢራንን አጠቁ። ኢራን ምላሽ መስጠት ጀምራለች። በመጨረሻም የተፈራው ደርሷል። ያ ሁሉ የድርድር መድረክ ፍሬን ሳያፈራ ቀርቶ እስራኤልና አሜሪካ ዛሬ ማለዳውን ኢራን ላይ ከፍተኛ ድብደባን መፈጸም ጀምሯል። ጥቃቱን እስራኤል አስቀድማ ስታስጀምር አሜሪካ የአየርና የባህር ኃይሏን በመጠቀም በኢራን ላይ እሳት ማዝነብ ጀምራለች። ኢራንና እስራኤል የአየር ክልሎቻቸውን ሙሉ ለሙሉ የዘጉ ሲሆን እስራኤል ከጥቃቱ ጥቂት ደቂቃዎች በኋላም የአስቸኳይ ጊዜ አዋጅ በማወጅ የሀገሪቱ ዜጎች ወደ መጠለያ እንዲያቀኑ አሳስባለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በቴሌቪዥን ስክሪን ብቅ ብለው አሜሪካ የጥቃቱ አካል መሆኗን ያረጋገጡ ሲሆን ማንም አያቆመንም፣ ለኢራን ሕዝብ ነጻነት ይዘን መተናል ብለዋል። ኢራንም ብትሆን እንደከዚህ ቀደሙ ምላሽን ለመስጠት ብዙም ጊዜ አልፈጀባትም። ከጥቃቱ ጥቂት ሰዓታት በኋላም የሚሳኤል ውርጅብኝ ወደ እስራኤል ዋና ዋና ከተሞች እየላከች ሲሆን የእስራኤል ጦርም ከኢራን ሚሳኤል እየተተኮሰብኝ ነው ብሏል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች ዛሬ ማለዳውን ወደ ግጭት የገቡትን የኢራን እስራኤልና አሜሪካ አሁናዊ ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። እስራኤል ኢራንን አጥቅታለች። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደወል መሰማቱ ተዘግቧል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅን አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑ የተገለጸ ሲሆን ይህን ተከትሎ ከኢራን በኩል የአጸፋ የሚሳኤል ጥቃት ሊፈጸም እንደሚችል ቀድሞውኑም ማስጠንቀቂያዎች ሲወጡ ነበር። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡባዊ ሊባኖስ ውስጥ በሚገኙ የሂዝቦላ ታጣቂዎች ላይ ጥቃት መፈጸሙን አሳውቋል። በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውም ተዘግቧል። ቴህራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎችን የሚያሳዩ 3 ፎቶዎችም በማህበራዊ ሚዲያ ላይ እየተሰራጩ ናቸው። እስራኤል ዛሬ ጠዋት በኢራን ላይ በከፈተችው ጥቃት ከዋና ከተማዋ ቴህራን በተጨማሪ በሌሎችም ከተሞች ላይ ጥቃት መፈጸሙ ተዘግቧል። የኢራን መገናኛ ብዙሃን እንደዘገቡት በሀገሪቱ የተለያዩ 5 ከተሞች ውስጥ ፍንዳታዎች ተሰምቷል። የፋርስ የዜና ወኪል እንደዘገበው በኢስፋን፣ ቆም፣ ካራጅ እና ኬርማንሻ ከተሞች የፍንዳታ ድምፅ ተሰምቷል። የዜና ወኪሉ በተጨማሪም በርካታ ሚሳኤሎች በኢራን ዋና ከተማ ቴህራን በሚገኘው የዩኒቨርሲቲ ጎዳናና የሪፐብሊክ አካባቢ መመታታቸውን ዘግቧል። በተጨማሪም በርካታም ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን ላይ የአሜሪካና የእስራኤል አየር ጥቃትን ተከትሎ የሳይበር ጥቃትም እንደተፈጸመባቸው ተገልጿል። ሞሻሪ ዴይሊ የተባለው የቴሌግራም ገጽ የኢራን ዜና ወኪሎችና የኦንላይን ዘገባን የሚያሰራጩ ተቋማት የሳይበር ጥቃት ኢላማ መሆናቸውን ዘግቧል። የቴሌግራም ገጹ እንደዘገበው ከወታደራዊ ጥቃቱ ጎን ለጎን የሳይበር ጥቃቶችም በሰፊው ተጀምሯል። በርካታ ዋና ዋናም የሀገር ውስጥ መገናኛ ብዙሃን ስርጭታቸውን ማስተላለፍ አልቻሉምም ተብሏል። እስራኤል ማስጠንቀቂያ ወጣች። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴህራን ውስጥ ጥቃት መፈጸሟን ተከትሎ ዜጎቿ ጥንቃቄ እንዲያደርጉ አስጠንቅቃለች። በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃትን ለማስጠንቀቅ የአደጋ ጊዜ ደውሎች ጠዋት ላይ ተሰምተዋል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በሀገሪቱ ሰዓት አቆጣጠር ጠዋት 2 ሰዓት ከሩብ ላይ የማስጠንቀቂያ ደውሉ የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒኩለር ፕሮግራሞች ላይ ስምምነት ላይ ካልተደረሰም ጥቃት እንደሚፈጽሙ በተደጋጋሚ ዝተው ነበር። ዶናልድ ትራምፕ ትላንትና ለጋዜጠኞች በሰጡት መግለጫም ከኢራን ጋር እየተደረገ ባለው ንግግር ደስተኛ አለመሆናቸውንም ተናግረው ነበር። ትራምፕ ከአውሮፓውያኑ 2003 ወዲህ ግዙፍ የተባለ
የአሜሪካ ጦር ኃይል ወደ ቀጠናው እንዲቀሳቀስ አዘዋል። የአሜሪካ አየር ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩት በዚህ ሳምንት ነበር። በሌላ በኩል እስራኤል የአየር ክልሏን ሙሉ ለሙሉ መዝጋቷን ይፋ አድርጋለች። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአየር ክልሏን ለማንኛውም በረራ ዝግ ማድረጓን አስታውቃለች። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያን ሰጥተውም ነበር። የእስራኤል መከላከያ ሚኒስትር ዛሬ ማለዳም በኢራን ላይ ጥቃት መሰንዘሩን በይፋ አሳውቋል። ዩናይትድ ኪንግደም በቴህራን ከሚገኘው ኤምባሲዋም ሰራተኞቿን ያስወጣች ሲሆን ወደ እስራኤልም አስፈላጊ ከሆኑት በስተቀር ሁሉም ጉዞዎች እንዳይደረጉ በሚል መመሪያን አሻሽላለች። ይህ በእንዲህ እንዳለም አሜሪካ በኢራን የሚገኙ ዜጎቿን በፍጥነት ለቀው እንዲወጡ አሳስባ ነበር። ቻይና፣ ህንድ፣ ካናዳን ጨምሮ ሌሎች ሀገራት ዜጎቻቸው ጦርነቱ ሊከሰት ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡት ከጥቃቱ ቀደም ብለው ነው። ጀርመን ዜጎቿ ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። በተመሳሳይ የኢራን መንግስትም የሀገሪቱን የአየር ክልል ለማንኛውም በረራም ዝግ ማድረጓን ይፋ አድርጓል። ኢራን በመላው ሀገሪቱ ምንም አይነት የአውሮፕላን በረራዎች እንዳይካሄዱ የአየር ክልሏን ዝግ አድርጋለች። የኢራን ሲቪል አቪዬሽን ባለስልጣን ቃል አቀባይ መጂድ አክፋን የኢራን የአየር ክልል ተጨማሪ መግለጫ እስኪሰጥ ድረስ ዝግ መደረጉን አስታውቋል። የኢራን ባለስልጣናት ይህንን ከማሳወቃቸው በፊት እስራኤል ለየትኛውም የንግድ አውሮፕላን በረራም የአየር ክልሏን መዝጋቷን ይፋ አድርጋ ነበር። ከኢራን መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ሀገሪቱ የአየር ክልሏን መዝጋቷንም ከደቂቃዎች በፊት ዘግቦ ነበር። አሜሪካም የጥቃቱ ተሳታፊ ናት። ትራምፕ ዘመቻው መጀመሩን ይፋ አድርጓል። ዛሬ ጠዋት እስራኤል በኢራን ላይ የከፈተችውን ጥቃት ከአሜሪካ ጋር በመቀናጀት መፈጸሟን የእስራኤልና የአሜሪካ መገናኛ ብዙኃን አስቀድመው ዘግቧል። አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለም በኢራን አቅራቢያ ወታደራዊ ኃይሏን ስታጠናክርና ድርድሩ ካልተሳካ ጥቃት እንደምትፈጽም ስዝት ቆይታለች። ሐሙስ ዕለት ጄኔቫ ውስጥ የተካሄደውን ንግግር ውጤት ሳያገኝ ከቀረም ከአንድ ቀን በኋላም እስራኤል በኢራን ላይ ጥቃትም ከፍታለች። ይህ ጥቃትም ከአሜሪካ ጋር በመቀናጀት መፈጸሙን ሲኤንኤን ከአሜሪካም ሀሬትስና የኔት ኒውስ ከእስራኤል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ በለቀቁት ቪዲዮ አሜሪካ በኢራን ላይ በተፈጸመው ጥቃት ውስጥ ተሳታፊ መሆኗን አረጋግጧል። ትራምፕ በዚህ የቪዲዮ መልእክታቸው ላይ ዋና የማጥቃት ዘመቻ መክፈታቸውን ተናግሯል። ስምምነት ለማድረግ ደጋግመን ሞክረናል ያሉት ትራምፕ ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውንም ዶግ አመድ አድርገን እናወድማለን፣ ሙሉ በሙሉ ይወድማል ብለዋል። ፕሬዝዳንት ትራምፕ አርብ ዕለት በኢራን የኒኩለር ፕሮግራም ላይ በተደረጉት የቅርብ ጊዜ ውይይቶች ደስተኛ አለመሆናቸውን ገልጸው ነበር። ነገር ግን ጥቃት ለመፈጸም ከውሳኔ ላይ አለመድረሳቸውን ለጋዜጠኞችም ገልጸው ነበር። የሚያስፈልገንን ሊሰጡን ፍቃደኛ ባለመሆናቸው ደስተኛ አይደለውም ሲሉ ነበር በሀገራቸውና በኢራን ለ3 ዙር ስለተደረገው ድርድር የተናገሩት። ትራምፕ አብዮታዊ ዘብን የጦር መሳሪያዎቻቸውን አስቀምጡ፣ ያኔ ፍትሐዊ በሆነ መንገድ ትስተናግዳላችሁ፣ አለበለዚያ ሞትን ትጋፈጣላችሁ ሲሉ አስጠንቅቋል። ዶናልድ ትራምፕ የአሜሪካ ግብ ተጨባጭ የሆነን ስጋት ማስወገድ መሆኑን ተናግሯል። ትራምፕ የኢራንን የሚሳኤል እንዲሁም የባህር ኃይል እንደሚያወድሙ ዝተው የኢራን ዜጎች የነጻነት ጊዜያቸው ተቃርቧል ብለዋል። ኢራን የመልስ ምት እየሰጠች ነው። የመካከለኛው ምስራቅ ውጥረት በአሁኑ ሰዓት ከፍተኛ ደረጃ የደረሰ ሲሆን የኢራን መንግስት በአሜሪካና በእስራኤል ለተሰነዘረበት ጥቃት የአጸፋ እርምጃ መውሰድ መጀመሩ ተሰምቷል። የእስራኤል መከላከያ ሚኒስትር ከጥቂት ደቂቃዎች በፊት ባወጣው መግለጫም ከኢራን ምድር በቀጥታ ወደ እስራኤል ግዛት የተተኮሱ ሚሳኤሎችን መለየቱን አረጋግጧል። በአሁኑ ሰዓት በመላው እስራኤል የሚሳኤል ማስጠንቀቂያ ደውሎች ወይም ሳይረንስ እየተሰሙ ሲሆን ህዝቡ ወደ መጠለያዎች እንዲገባ ጥብቅ መመሪያም ተላልፏል። እንዲሁም በኢራን ከቴህራን በተጨማሪ ሌሎች 4 ከተሞች የፍንዳታ ድምጾች መሰማታቸውን የኢራኑ ፋርስ የዜና ወኪል ዘግቧል። እነዚህ ከተሞች የኢራን ቁልፍ የኒኩለርና የወታደራዊ ማዕከላት የሚገኙባቸው መሆናቸው ጥቃቱ ከፍተኛ ኢላማዎችን ያማከለ እንደሆነ ያሳያል ተብሏል። በአካባቢው ያለው ውጥረት እጅግ አስጊ ደረጃ ላይ የደረሰ ሲሆን
የአሜሪካና የእስራኤል ጥምር ኃይሎች በኢራን የአየር መከላከያና የሚሳኤል ማከማቻዎች ላይ ጥቃቱን መቀጠላቸው እየተዘገበ ነው። በምላሹም ኢራን የረጅም ርቀት ሚሳኤሎቿን ወደ እስራኤል በመተኮስ ላይ ትገኛለች።